بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم። በዛሬው ዕለት ወደ አንድ ጉዞ ልውሰዳችሁ። የእግር ጉዞ አይደለም፣ ግን የነፍስ ጉዞ ነው። በጣም ልዩ ምሽት፣ ጠፈር ከአእምሮ የጠፋችበት እና ጀነቶች የተከፈቱበት ይህ የአልኢስራ ወልሚዕራጅ ታሪክ ነው። ረሱል ሰለላሁ ዐለይሂ ወሰለም ከምድር ወደ ጀነት የሄዱበት ምሽት። የጨለማው ጊዜ። ይህ ጉዞ ምቾት በነበረበት ምሽት አልመጣም፣ ከህመም በኋላ ነው የመጣው። ረሱል ሰለላሁ ዐለይሂ ወሰለም ኸዲጃን አተዋት ነበር፣ ማንም በማያምናቸው ጊዜ የምታምናቸውን ሴት። አቡ ጣሊብንም አተው ነበር፣ ቁረይሽን ለማጥፋት ጋሻ የሚሆኗቸውን። ጣይፍ ተቃውሟቸዋለች፣ ድንጋዮች እግሮቻቸውን ቆራርጠዋል፣ እንባዎቻቸው መሬቱን አርጥበዋል። ይህ ዓመትም ዓመተል ሁዝን የሐዘን ዓመት በመባል ይታወቃል። የሐዘን ዓመት። እናም በዚህ ጨለማ ውስጥ ነው አላህ የጀነትን በር የከፈተው። የጅብሪል መምጣት። አንድ ምሽት ረሱል ሰለላሁ ዐለይሂ ወሰለም ከአባ አጠገብ አረፍ ብለው ሳለ ጅብሪል ዐለይሂ ሰላም መጣ። በህልም አይደለም፣ በአይነ ህሊናም አይደለም፣ በእውኑ። ጅብሪል የረሱል ሰለላሁ ዐለይሂ ወሰለምን ደረት ከፈተ። ለማሳመም አይደለም፣ ልባቸውን ንጹህ ለማድረግ ነው። ልባቸው በዘምዘም ውሃ ታጠበ። ልባቸው በኢማን በእውቀትና በብርሃን ተሞላ። ምክንያቱም ጉዞ በሰዎች ጥንካሬ የማይቻል ነበር። አልቡራቅ እና የኢየሩሳሌም ጉዞ። ከዛም አልቡራቅ መጣ፣ የብርሃን ፍጥረት፣ ከብርሃን የበለጠ ፈጣን፣ ከንፋስ የበለጠ ቀዝቃዛ። አንድ እርምጃ ሲጠጉ ከሩቅ አይኖቹ ያያሉ። ረሱል ሰለላሁ ዐለይሂ ወሰለም ቡራቅን ተፈናጠጡ። እናም በአንድ ቅጽበት ከመካ ወደ መስጂድ አልአቅሳ ተጓዙ። ከተከበረው መስጂድ ወደ ሌላኛው መስጂድ፣ የሰው ልጅ ወስዶት የማያውቀው ጉዞ። የአንቢያዎች ቀዳሚ። አንድ ሊታሰብ የማይችል ያልተጠበቀ ነገር ተከሰተ። አንቢያዎች ተሰበሰቡ። አደም፣ ኢድሪስ፣ ኑህ፣ ዒሳ፣ ኑህ፣ ሁሉም። እናም ሙሐመድ ዐለይሂ ሰላቱ ወሰላም ከፊታቸው ቆሙ። ሰላትንም በኢማምነት አሰገዱ። የመጨረሻው ነቢይ አንቢያዎችን መሯቸው። የእሱ መልእክት ለዓለማት እንደሆነ ምልክት ነው። እርገት። የጀነት በሮች መከፈት። ከዛም እርገት ጀመረ። የጀነት በሮች ተከፈቱ። በእያንዳንዱ ደረጃ መላኢካዎች ጠየቁ፣ ያ ጅብሪል ማን ነው አብሮህ ያለው? ሙሐመድ ሰለላሁ ዐለይሂ ወሰለም። እናም መግቢያዎች ተከፈቱ። በመጀመሪያው ጀነት ውስጥ ነቢዩላህ አደም ዐለይሂ ሰላምን አገኙ። በፍቅርም ተቀበሏቸው። በሁለተኛውም ላይ ዒሳና ያህያን አገኙ። በሶስተኛውም ዩሱፍ ባለአንጸባራቂ ውበት አንቢያውን አገኙ። በአራተኛውም ኢድሪስ፣ በአምስተኛውም ሃሩን፣ በስድስተኛውም ሙሳ። የሌሎች አንቢያዎች ኡመት ስላላቋቸው ያለቅሱ ነበር። በሰባተኛው ኢብራሂም በይተል ማዕሙርን የገነቡ። ሲድራት አልሙንተሃ። ከዛም ወደ ሲድራት አልሙንተሃ ደረሱ፣ ወደ ምናባዊ ዛፍ።
ቅጠሎቹ የዝሆንን ጆሮ ያካክላሉ፣ ፍሬዎቹ የሸክላ ጆሮ ይመስላሉ። ውበቱ ከቃላት በላይ ነው። ጅብሪል ቆመ። ከዚህ በላይ ከሄድኩ እቃጠላለሁ አለ። ነገር ግን ሙሐመድ ሰለላሁ ዐለይሂ ወሰለም ሄዱ፣ ብቻቸው። መላኢካዎች እንኳን ያልሄዱበት ቦታ። ታላቁ ስጦታ። እነዚህም አላህ አካበራቸው። በወርቅ አይደለም፣ በኃይልም አይደለም፣ ነገር ግን በሰላት ነው። 50 ወቅት ሰላትን ለኡሙ ስጦታ ተደረገ። በምላሹ ሙሳ ለምቾት ዱዓ እንዲያደርጉ መከሩ። ድጋሚና ድጋሚ፣ አሁንም ደግሞ ደጋግመው ከ50 ወደ 15 እስኪደርስ ድረስ አላህን ደጋግመው ጠየቁ። ማርታ ጥብቅ የሆነ ግንኙነት ከጀነት ለዱንያ ስጦታ ተደረገ። ወደ ዱንያ መመለስ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተመሳሳይ ምሽት ወደ ዱንያ ተመለሱ። ወደ መካ፣ ወደ ተመሳሳይ መኝታቸው። ልክ ምንም ሰዓት ያላለፈ ይመስላል። ነገር ግን ሁሉም ነገር ተቀይሮ ነበር። በልባቸው ላይ ጀነትን ተሸክመው ነበር። የኢማን ፈተና። ከቁረይሾች በነገሯቸው ጊዜ ሳቁ፣ አሾፉ፣ እንዲህ አሉ፣ ሊሆን አይችልም። ነገር ግን አቡበከር እንዲህ አሉ፣ ሙሐመድ ይህን ከተናገሩ በቃ እውነት ነው። እናም በዛ ቀን አስሲዲቅ ተብለው ተጠሩ። ምንም አይነት ሎጂክ ሳይኖረው በእምነታቸው ታመኑ። የእኛ መልእክት። ይህ ጉዞ የሚያስተምረን ከብዙ መከራ በኋላ ወደ አላህ መጠጋትን ያመጣል። ያ ሰላት ሸክም አልነበረም፣ ነገር ግን ጥሪ ነበር። ያ ዱንያ ስትቃወም ጀነት ስትቀበልህ ነው። እናም ስለዚህ ሁሌም ለሰላት ስትቆም አስታውስ፣ ይህ ስጦታ የመጣው ከ7 ሰማያት በላይ ነው። በህመም ምሽት ለኡማው በሚያልቅ ነቢይ አማካኝነት። ይህ ጉዞ ብቻ አልነበረም፣ ተስፋ ነበር፣ ማርታ ነበር። ይህ የኢስራ ወልሚዕራጅ ነበር። በእርግጥ አላህ ከምናስበውም በላይ ቅርብ ነው።